ነፍስ እግዚአብሔር አምላክ ስላለች እናመሰግናለን። ኦ ሃሌሉያ! ክብር ሁሉ በሰማይና በምድር ላንተ ይሁን። አብረን ቃልን ስንማር አንተ አስተምረን። እግዚአብሔር ሆይ ከእግሮች ስር ቁጭ ብለን እንማራለን። አስተምረን ጌታ ሆይ በቃልህ ወደ እውነት አደርሰን። እግዚአብሔር ሆይ ተምረን እውነትን ወደ ማወቅ መድረስ እንድንችል እያንዳንዳችንን እርዳን። ጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እግዚአብሔር የተመሰገነ ይሁን። ወደ ያለን አጭር ጊዜ ነው። ነገር ግን ከሱ በፊት ባይቀርታ
ሮሜ ምዕራፍ 1 ከቁጥር 16 ጀምሮ ያለውን በጌታ በኢየሱስ ክርስቶስ አነባለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እግዚአብሔር የተመሰገነ ይሁን። በወንጌል አላፍርም ይላል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። የወንጌል ኃይል የምናገረው በዚህ ላይ ነው ዛሬ። ወንጌል ማለት ምን ማለት ነው? ወንጌል ማለት የምስራች ማለት ነው። የተለያዩ የምስራቾች አሉ። ከሰው የምትሰሙት ነገር፣ ጊዜያዊ የሆነ ነገር፣ ለጊዜያዊ የሚሆን ደስታ፣ ለሰው ጆሮ ደስ የሚያሰኝ ነገር ስንሰማ የምስራች ነው። የሚያሳዝን ነገር ደግሞ ስንሰማ ደግሞ መርዶ ነው፣ ያሳዝናል። ነገር ግን ይህ የምስራች ዘላለማዊ የሆነ የምስራች ነው። ይህ የምስራች ሰማይና ምድርን የሚያስታርቅ ነው። ሰውና ሰውን የሚያስታርቅ ነው። ሰውና እግዚአብሔር የሚያስታርቅ ነው። ሰውን ከራሱ ጋር የሚያስታርቅ የእግዚአብሔር ኃይል ነው። እግዚአብሔር የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 10 ስታነቡ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ ክርስቶስ ኢየሱስ ክርስቶስ ጌታ መድኃኒት የሆነው ጌታ እሱ ተወልዶላችኋል ብሎ ነበር የተናገሩት እነዛ የእግዚአብሔር ቅዱሳን መላእክቶች። ኢየሱስ ክርስቶስ በተወለደ ዕለት የምስራች ነበር የተናገሩት። ለማን? ጨለማ ዓለም ውስጥ ላለው ሕዝብ፣ ተስፋ ለቆረጠ ሕዝብ፣ ደስታ ለራቀው ሕዝብ፣ አዳኝ ለምፈልግ ሕዝብ፣ ነፃ አውጪ መሲህ ለምፈልግ ሕዝብ ይህ የምስራች በሌሊት መጣ። የምስራቹን ደግሞ ለሕዝብ ሁሉ የሚሆን ሃሌሉያ፣ ለሕዝብ ሁሉ የሚሆን እዚህ ለተቀመጥነው ለእያንዳንዳችን የሚሆን ለሐዘንተኛም ሰው የሚሆን ለደስተኛም ሰው የሚሆን ለታመመ የሚሆን ላዘነ የሚሆን በተለያየ የኑሮ ደረጃ የኑሮ ክላስ ውስጥ ላሉ ሰዎች ሁሉ በጋራ ሊሆን የሚችል አንድ ለሁሉ የሚሆን መድኃኒት እርሱም ክርስቶስ ኢየሱስ ተወልዷል። ሃሌሉያ፣ ጌታ ይመስገን። ኢየሱስ ክርስቶስ ለሁሉ የሚሆን ጌታ። አሜን። ቃና ገሊላ በነበረው ሰርግ ላይ ተገኘና የጎደለውን ነገር ሞላላቸው። ውሃን ወደ ወይን ጠጅ ለወጠላቸውና ያመረበታቸውን ሐዘናቸውን፣ ጭንቀታቸውን አቃለለላቸው። ደስታ ቤት ተገኘ። በማርታና ማርያም ቤት ደግሞ ሐዘን ቤት ተገኘ። ኢየሱስ ክርስቶስ ለሁሉ የሚሆን ጌታ ነው። ጌታ ኢየሱስ ክርስቶስ ሲናገር እኔ ራሴ የመጣሁት የምስራቹን ለመናገር ነው። በሉቃስ ወንጌል ምዕራፍ 4 ቁጥር 19 ይላል፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ የታሰሩትንም እፈታ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ በጨለማ ውስጥ ላሉ ላበራላቸው ዘንድ ለዚህ መጥቻለሁ አላቸው። የጌታ መንፈስ በእኔ ላይ ነው። ምን ለማለት? ወንጌልን ለመስበክ፣ የምስራቹን ለመስበክ። ስለዚህ ወንጌል ለሰው ሁሉ መሰበክ አለበት። አሜን። ወንጌል እቤታችሁ ውስጥ ላለው ሰው፣ ለምትፈሩት ሰው፣ ለምታከብሩት ሰው፣ ለተማረ ሰው፣ ላልተማረ ይሁን ሀብታም ይሁን ደሃም ይሁን ለእያንዳንዱ ሰው ወንጌል መሰበክ አለበት። ስለዚህ በውስጣችሁ አሁን
ለእገሌ ወንጌል መስበክ አለብኝ በቤታችሁ ስላለ ሰው ወይ ደግሞ ጎረቤታችሁ ላለ ሰው ወይ ደግሞ አለቃችሁ ይሁን ወይ ደግሞ የሥራ ባልደረባችሁ ይሁን ኢየሱስ ክርስቶስ ያስፈልገዋል። ወንጌል ያስፈልገዋል። አሜን። ምድራችን የምትጠብቀው አንድ ተስፋ ወገኖቼ፣ ሌላ ነገር አለ። ወንጌል የሚሰራው ስራ ብቻ ነው። ዛሬ ለምድራችን ያለው አንድ ተስፋ ወንጌል ብቻ ነው፣ ሌላ ነገር የለም። ብዙ ቴክኖሎጂዎች አሉ። በአሁኑ ጊዜ ብዙ የሳይንስ ውጤቶች ምድራችንን በጣም እየሆኑ ናቸው። የሚያስደንቁ ነገሮች እየሆኑ ናቸው። ቅድም ከወንድሜ ጋር ስነጋገር ነበር ከውቤ ጋር። በአሁኑ ጊዜ በዓለም ላይ የምናያቸው ቴክኖሎጂዎች ሁሉ ብዙዎቹ የመጡት ከ100 ዓመት ወዲህ። እንግዲህ ምድራችን ብዙ ሺህ ዓመት ታሪክ አላት። ነገር ግን ይህ ሁሉ ክንውን እየሆነ ያለው ከ100 ዓመት ወዲህ። ማንኛውም የምታዩት ነገር ሁሉ እግዚአብሔር ከፈጠረው ከወንዙ ከተራራው ከተፈጥሮ ውጪ በቴክኖሎጂ የሳይንስ ውጤቶች ሁሉ ከ100 ዓመት ወዲህ የሆኑ ናቸው። ምድር እንደገና 100 ዓመት ብትኖር ምን እንደምትሆን እናውቅ። ምናልባት ሰው በክንፉ ይበር ይሆናል። እንደዚህ ምናልባት የሆነ ቁጥር ውስጣችን ይገባና ቁጥሩ ነካ ነካ ስናደርገው አንድ ሰው ብቻ ሰማይ ላይ የሚያበረን ዘመን ይመጣ ይሆናል። ግን ይሄ ለሰው ልጅ ወገኖቼ ወደ ውስጡ አይደርስም። ቴክኖሎጂ ለውጩ ሰውነታችን ለሚያስፈልገን ነገር ሁሉ ኑሮን እያቃለለ ነው። የዛን ያህል ችግር ቢፈጥርም የዛን ያህል ደግሞ ኑሮ በጣም ቀላል የሆነ ግን ወደ ውስጣችን አይገባም። ግን ከእግዚአብሔር አስታርቅ፣ ከራሱ ማስታርቅ፣ ከሰው ማስታርቅ። ያን ሊያደርግ የሚችለው ኢየሱስ ክርስቶስ ወንጌል ብቻ ነው። አሜን። ወንጌል ምን ያህል በእናንተ እጅ የከበረ እንደሆነ አላውቅም። ነገር ግን ወንጌል ለሰው ሁሉ ያስፈልጋል። ለሰው ዘር ሁሉ፣ ለተለያዩ ሃይማኖቶች ሁሉ ወንጌል ያስፈልጋቸዋል። ጳውሎስ እኔ በወንጌል አላፍርም፣ እኔ በወንጌል አላፍርም። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሰው ሁሉ የእግዚአብሔር ኃይል ነው። ስለዚህ እኔ በወንጌል አላፍርም ይላል። ለምን እንደማያፍር ታውቃላችሁ? ወንጌል አያሳፍርም። አሜን። ወንጌል አያሳፍርም። ወንጌል ዘላለማዊ የሆነ የእግዚአብሔር ቃል ነው። አይሞትም፣ አይጠፋም። ብዙ ሰዎች ይህንን የምስራች ቃል የጌታን ቃል ለማጥፋት ብዙ ጥረት አድርጓል። በዘመናችን ከእኛ ዘመን በፊት ብዙ ጥረት ተደርጓል። በ18ኛ ክፍለ ዘመን ይኖር የነበረው ቮልታይር የሚባል አንድ የፈረንሳይ ፈላስፋ እኔ በ100 ዓመት ውስጥ መጽሐፍ ቅዱስ ከምድር ገጽ ላይ እንድጠፋ አደርጋለሁ ብሎ ተነሳ። ደግሞ የሚቀረው አንድ መጽሐፍ ቅዱስ ብቻ ነው። እሱም ደግሞ ሙዚየም ውስጥ ይቀመጣል። ሰዎች ሁሉ ሙዚየም እየሄዱ መጽሐፍ ቅዱስን ያዩታል። ከዚህ ውጭ በሰዎች አይኖርም። 100 ዓመት ውስጥ መጽሐፍ ቅዱስን አጠፋለሁ ብሎ ተነሳ። የሚቻለውን ለማድረግ ሞከረ ወገኖች። ነገር ግን ሰው በዚህ ምድር ላይ የሚኖረው በጣም የተወሰነ ዘመን ስለሆነ ወደደም ጠላም ስፍራውን ለቆ ይሄዳል። ዛሬ በዓለም ላይ የምናየው 6 ቢሊዮን ሕዝብ ዛሬ ከተወለደ ሕፃን ጀምሮ 100 ዓመት የመኖር እድል ቢያጋጥመው እያንዳንዱ ሰው እኔና እናንተ ጭምር ማለት ነው ከ100 ዓመት በኋላ 6 ቢሊዮን ሕዝብ የለም፣ አይኖርም፣ ይሄዳል። ተሰናብቶ ነው የሚሄደው። ሼክስፒር ምን አለ? ምድር መድረክ ናት፣ ሰው ሁሉ ደግሞ ተወላዋይ። ስለዚህ ሁሉም በዘመኑ ምድሩ ላይ ይወናወልና ስራውን ጨርሶ ይወርዳል። አለቀ። ቮልታይር እድሜው የተወሰነ ነው።
በተለይ እግዚአብሔር ጋር እንደምናገረው ከእግዚአብሔር ጋር የምታገሉን ይደርቃሉ ይላል። ደርግ የመጀመሪያው አነሳሱ ስነሳ የኮሙኒዝም መንፈስ ትልቁ ጥረቱ ምንድን ነው? የእግዚአብሔር ነገር ቻሌንጅ ማድረግ ዲስፕሩቭ ለማድረግ ነበር የሞከረው። ቤተ ክርስቲያንን ለማጥፋት፣ ወንጌልን ለማቃጨት፣ ክርስቲያኖችን አሳዶ ከምድር ገጽ ለማጥፋትና ኮሙኒዝም ምድር ላይ እንዲሰፍር ነበር። ከእግዚአብሔር ጋር ሀሳብ ጋር ታገለ። ነገር ግን ደቀቀ። እንኳን እሱ መታሰቢያው የለም ዛሬ። ጌታ የተመሰገነ ይሁን። ሃሌሉያ። ይህ ሰው እንዲህ ካለ በኋላ ብዙ ዘመናት አኖረ። ወገኖቼ ሞተ፣ ቀደመ። መጽሐፍ ቅዱስ ለማጥፋት የሞከረ ሰው ጠፋና በመጨረሻ የመጽሐፍ ቅዱስ ዓለም አቀፍ የመጽሐፍ ቅዱስ ማህበር የተባለ በመባል የታወቁ መጽሐፍ ቅዱስን የሚያባዛና በዓለም ላይ በተለያዩ ቋንቋ የሚያሰራጨው መስሪያ ቤት ሲፈልጉ ለዚህ ስራ ተስማሚ ሆኖ የተገኘው ግቢ የቮልታይር ግቢ ስለነበረ እርሱን ገዙት። እግዚአብሔር ይመስገን። ከቤት ውስጥ ቢሮ አደረጉት። መጽሐፍ ቅዱስ ከዛ ተነስቶ ነው ዓለም ላይ የተሰራጨ። ሃሌሉያ። አይጠፋም። ለዚህ ነው ጳውሎስ እኔ በወንጌል አላፍርም፣ ምክንያቱም ወንጌል አያሳፍርም። ወንጌል የዘመናትን ፈተና ሁሉ ጥሶ እዚህ እየደረሰ ብዙ መጽሐፎች ጽፏል። ባለፉት 1000 ዓመታቶች ውስጥ የተነሱ ፈላስፋዎች ሁሉ የተለያዩ መጽሐፎች ጽፏል። ግን አንድ መጽሐፍ ተጽፎ ገበያ ላይ ሆኖ ለ10 ዓመት ብቻ በጣም ቢኖር አንድ መጽሐፍ 100 ዓመት እድሜ ቢኖር ሙዚየም ይቀመጥ። ይሄ ግን ሃሌሉያ የብዙ ሺህ ዘመን ታሪክ ያለው መጽሐፍ ሁሉም ነገር ጥሶ ያለፈ የዘመናትን ፈተና ሁሉ አሸንፎ እዚህ የደረሰ የእግዚአብሔር ቃል ነው። ሃሌሉያ። የሰው ቃል አይደለም እኮ ይሄ የእግዚአብሔር ቃል። ለዚህ ነው ጳውሎስን ያላፍርም። ምክንያቱም አስተማማኝ የሚያስተማሙ የማይሞት የሚያሸንፍ ነው እንጂ የሚሸነፍ አይደለም። ስለዚህ ወንጌል መሰበክ አለበት ወገኖች። በሰፈራችን፣ በአካባቢያችን፣ ለጎረቤቶቻችን፣ ለምናውቃቸው፣ ለማናውቃቸው ሁሉ ወንጌል መሰበክ አለበት። ወንጌል ሲሰበክ የሚሆነው የመጀመሪያ መዳን የነፍስ መዳን ጳውሎስ ሲናገር በዚህ ባነበብነው ክፍል ላይ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ሰውን ያድናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል። በዛ ቃል ውስጥ የደህንነት ቃል አለ። እንድትድን ሳልቬሽን መዳን ለሰው ልጅ ለመዳን ወይም ደግሞ ከኃጢአቱ ሁሉ ነፃ ሆኖ ከእግዚአብሔር ጋር እንድታረቅና ሰላማዊ ኑሮ እንድኖር የሚያደርግ የእግዚአብሔር መንግሥት ተስፋ እንዲያደርግ የሚያደርግ የመዳን መንገድ ወንጌል ብቻ ነው። ሌላ መጽሐፍ አይነበርም። ሌሎች መጽሐፎች ጀምሮ ምንድን ነው? አንተው በራስህ የምታደርገው ነገር አይደለም። አንተው በራስህ ጽድቅ ዳን ነው ማለት ነው። ሌላ መጽሐፍ ስራ ሆኖ ከተገኘ በቃ ሕይወት ታገኛለህ ይላል። የኔ ወንጌል ግን የምለው መጽሐፋችን የምለው ግን በኢየሱስ ክርስቶስ የሚያምን ሁሉ ይድናል ይላል። አሜን። ኢየሱስ ክርስቶስን የግል መድኃኒታችሁ አድርጋችሁ ያልተቀበላችሁ እንዲሁ ሕይወታችሁ ለእርሱ ያልሰጣችሁ ወገኖች ካላችሁ የእግዚአብሔር ቃል እነሆ የመዳን ቀን ዛሬ ነው ይላል። ብዙ ጊዜ እግዚአብሔር ቃል ሰምተናል ማለት ልባችን ለጌታ ከፍተናል ማለት ነው። አንዳንድ ሰዎች ዘመናቸውን በሙሉ ቤተ ክርስቲያን ለመላለሱ ይችላል። ዘመናቸውን በሙሉ የእግዚአብሔር ቃል ሊሰሙ ይችላል። መንፈሳዊ አትሞስፌር ውስጥ ስላሉ
ሴኩርድ የሆኑ ይመስላቸዋል። መንፈሳዊ ቋንቋ ስለሚያወሩ ክርስቲያን የሆኑ ይመስላቸዋል። ነው አይደለም ወገኖች። አንድ ጊዜ አንድ ሰው ቤተክርስቲያንን ዘመኑን በሙሉ ሲመላለስ የነበረ ሰው ሞተና ወደ ቤተክርስቲያን አመጡ። ያው እንግዲህ የነበረው ኮሚኒቲ የቸርች ኮሚኒቲ ስለነበረ የትም አይወሰድም፣ ቤተክርስቲያን መጣ እና ፓስተሩ ፕሮግራም ከመጀመሩ በፊት እንደምታውቁት ይህ ሬሳ ለ20 ዓመት የቤተ ክርስቲያናችን አባል ነበር አለባል። 20 ዓመት ሙሉ ቤተ ክርስቲያናችን አባል ነበር። ሰው ኢየሱስ ክርስቶስን ካልተቀበለ በስጋ ቤተ ክርስቲያን መመላለስ ወገኖቼ አይጠቅምም። ምንም እንኳን ቤተ ክርስቲያን ጥሩ ቦታ ቢሆን ምንም የምትሄድበትን ቦታ ብትሉኝ በእውነት ሌላ ቦታ ነው። ክርስቲያን ባልሆን የሚሄደው ቤተ ክርስቲያን ነው። ለመስላችሁ ጥሩ ሰላም አለ፣ ፍቅር አለ። ምንም እንኳን አንዳንድ ጊዜ በቃ እኛ እኮ ፍቅር የለንም የሚለው ነገር ወሬ ቢኖርም ነው የኢየሱስ ክርስቶስ ፍቅር አለ። አሜን። እንዴት እንደምንጠቀምበት ስላቃተን ነው እንጂ የጌታ ፍቅር አለ። ሃሌሉያ! ጌታ የተመሰገነ ይሁን። ደግሞ ይህ ጉባኤ እግዚአብሔር ዓይን ፊት የከበረ ጉባኤ ነው። ለመስላችሁ በኢየሱስ ክርስቶስ ደም የተዋጀ ሕዝብ ስለሆነ እግዚአብሔር ደግሞ እንደ ሰው አይደለም። አመናጭቅም አለ ኢንካሬጅ ነው የሚያደርገን። አሜን። ደካማ የሆነችው ልጁ ካለች አይዞሽ በርቺ ነው እግዚአብሔር በቃል። ስለዚህ ጌታ ይወደናል። ስለዚህ እግዚአብሔር የወደደው ጉባኤ መካከል መገኘት ማለት ቀላል አይምሰላችሁ። ዛሬ ወደዚህ የመጣችሁ ሁላችሁ የታደላችሁ ናችሁ። ደስ ይበላችሁ። አሜን። ሰላም ወዳለው ሰው ሄዳችሁ ከእሱ ጋር ስትውሉ ሰላማችሁ ተጠብቆ ነው የሚውለው። ወደ ታወቀ ሰው ስትታወቁ ነው የምትውሉ። ሁልጊዜ ዱም የሚያወራ ሰው አይደለም። በቃ ተስፋ የሚያስቆርጥ ወሬ የሚያወራ ሰው ተስፋ ነው የሚያስቆርጣቸው። እኔ ድሮ 5ኛ ክፍል ስማር 3 ልጆች ተገናኝተው አብሮ ያወሩ ነበር እና 3ኛው የዓለም ጦርነት ሚያዝያ ላይ ይነሳል ብሎ ሲያወሩ ምን አልኳቸው? 3ኛው የዓለም ጦርነት ሚያዝያ ላይ ይነሳል እናስ በቃ 3ኛው የዓለም ጦርነት ተነሳ ማለት ዓለም በሙሉ ጠፋች ማለት ነው። ታዲያ ለዚህ ነው እንደምማሩ አልኳቸው። ደብተሬን ጠቅልዬ 2 ሰዓት በእግሬ ተጉዤ ወደ ቤተሰቦቼ ዓመቱን በሙሉ ትምህርት ቤት አለ እስከ ሚያዝያ ድረስ። ሚያዝያ ከጠዋት እስከ ማታ ከሚነሳ አንድ ነገር አለ። ከዛም ልቤ አዘነ በጣም። ለዚህ ብዬ ነው አያችሁ፣ ተስፋ የሚያስቆርጥ ወሬ የሚያወሩ ሰዎች ጋር ስትሄዱ ተስፋችሁ ይቆርጣል። በቃ ከፕላናችሁ ወደ ኋላ ትላላችሁ፣ ከሩጫችሁ ወደ ኋላ ትገታላችሁ። በቃ አትሩ። ምክንያቱም 3ኛው የዓለም ጦርነት ይነሳል። ዛሬም 3ኛው የዓለም ጦርነት በዓለማችን ላይ ብዙ ዱም ፕሮፌቶች አሉ፣ ወይም ደግሞ ይሄ ተስፋ የሚያስቆርጡ ነቢያቶች አሉ። እንዲህ ይሆናል፣ እንዲህ ሊሆን ነው፣ እንዲህ ሊሆን ነው፣ ኢኮኖሚ ሪሴሽን ሊመጣ ነው፣ ሰው ያለ ስራ ነው፣ እንዲህ ሊሆን ነው፣ በቃ ምድር ሊገለበጥ ነው፣ እንዲህ ብዙ ይሆናል። ተስፋ ወዳለው ሕዝብ ስትመጡ ግን የምትሰሙት የተስፋ ወሬ ብቻ ነው። አሜን። ተስፋ የሚሰጥ ወሬ የምትሰሙት። ሃሌሉያ። በኢየሱስ ሰላም አለ፣ በኢየሱስ ረፍት አለ፣ በኢየሱስ ደስታ አለ፣ በኢየሱስ ሕይወት አለ የሚሉት ወገኖች ነው የምታገኙ። ቀላል ሕዝብ የሚያወራ በብዙ መቶ ዶላር የሚገዛ ወሬ ክቡር የሆነ ወሬ ነው የሚያወራ። ሃሌሉያ። ጌታ የተመሰገነ ይሁን። ስለዚህ ወንጌል በሚሰበክ ጊዜ ወገኖቼ ወንጌል የሚያድን ነው። ለሚያምኑ ሁሉ ለማዳን የሚያድን የእግዚአብሔር ኃይል የሚገለጸው በወንጌል ቃል ውስጥ ነው። ትናንትና ግዳል በብሉይ ኪዳን የነበሩ ነቢያቶች፣ በአዲስ ኪዳን የነበሩ ሐዋርያት፣ ከዛም አልፎ ተርፎ እስከዚህ ድረስ ወንጌል የሚሰብኩ ሰዎች የማንንም ሰው እጅ ጠምዝዘው አውቁ
ስራቸው አንድ ነው። ቃሉን ይናገራሉ፣ እግዚአብሔር ቃሉን ያጸናል። ቃሉን ይናገራሉ፣ የሰው ልብ ይለወጣል። ቃሉን ይሰብካሉ፣ የእግዚአብሔር መንፈስ ቃሉን ያጸናል። ያ ሰው የእግዚአብሔር እውነት ወደ እሱ ውስጥ እንዲገባ ያደርጋል። ልቡን ለጌታ እንዲሰጥ ያደርጋል። ይህ ቃል በቤታችሁ ያለው የምታነቡት የእግዚአብሔር ቃል፣ በቤተ ክርስቲያናችሁ መጥታችሁ የምትሰሙት የእግዚአብሔር ቃል ተራ ቃል አይደለም፣ ፊክሽን አይደለም ወገኖች፣ ሕይወት የሚሰጥ ቃል ነው። የሰውን ሕይወት የሰውን አቅጣጫ መለወጥ የሚችል የእግዚአብሔር ቃል ነው። ጌታ የተመሰገነ ይሁን። ወንጌል ያድናል። ሁለተኛ ወንጌል በሚሰበክበት ጊዜ ወገኖች ሰዎች ከተለያየ በሽታና እስራቶች ሁሉ ይፈታሉ። እኔ አይቻለሁ፣ ተፈውሼ አይቻለሁ። ቤተሰቦቼ ተፈውሷል። በአገልግሎት ውስጥ እግዚአብሔር ሰዎችን ሲፈውስ እኔ አይቻለሁ። በጅምላ እንዲሁ ተነግሮ ተፈውስ ያለበት ነገር ሳይሆን እግዚአብሔር ሊተራሊ የፈወሳቸው የዶክተሮችን ቴስት ያለፈ እውነትም ይህ ሰው ተፈውሷል ተብሎ የተነገረለት ሰው ያይቻል። የእግዚአብሔር ኃይል ይሰራል። ማቴዎስ 4 ቁጥር 23 እስከ 5 ስታነቡ ኢየሱስ ክርስቶስ ወንጌልን ሰበከላቸው ይላል። የእግዚአብሔር መንግሥት አስተማራቸው ይላል። በዛም ደግሞ ደዌና ሕመምን ሁሉ ከሰዎች ፈወሰ ይላል። ግን ወንጌልን ነበር የሰበከላቸው። የመጀመሪያው ነገር ገልብጦ አይደለም ተናገረ። ማቴዎስ ወንጌል ምዕራፍ 4 ቁጥር 23 ኢየሱስን በምኩራቦቻቸው እያስተማረ የመንግሥትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው የታመሙትን ሁሉ አጋንንት ያደሩባቸው በጨረቃም የሚነሳባቸው ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። ሃሌሉያ! ወንጌልን ሰበከላቸው። የእግዚአብሔር መንግሥት ነገር ነገራቸው። ደዌና ሕመም ፈወሰ፣ አጋንንቶችን አስለቀቀና ነፃ አደረጋቸው። ወንጌላችን ይህን ያደርጋል። ሳይካትሪስቶች፣ ሳይኮሎጂስቶች ይህንን አያደርጉትም። ለስጋችን የሚረዳ ነገር ይረዱናል በአንዳንድ ነገሮቻችን ላይ። ነገር ግን ከርኩሳን መናፍስት ጋር ድል የሚያደርግ ሌላ ኃይል የለም ወገኖች፣ ኢየሱስ ነው። ሃሌሉያ! አሜን። ስሙ የተባረከ። ዛሬ የሚጨነቁትን የሚበጠበጡትን እረፍት የሚያጡትን በውስጣቸው የሚረበሹትን ልረዳ የሚችል ክኒኒ የለም። የሚሰጠው ክኒኒ እንቅልፍ የሚያስዝ ክኒኒ ነው፣ ወይ ደግሞ ችግሩን የሚያባብልለት ዲፕሬሽኑን ትንሽ ጸጥ የሚያደርግለት ጊዜያዊ እርዳታ ነው። ኢየሱስ ፈውስ ግን ይፈውሳል። ነፃ ፈውስ ይሰጣል ጌታ። ስለዚህ ወንጌል በሚሰበክበት ጊዜ ወገኖች የእግዚአብሔር ኃይል ይገለጣል። እግዚአብሔር ይመስገን። የእግዚአብሔር የፈውስ ኃይል ይመጣል። ኢየሱስ ክርስቶስ እግዚአብሔር ኢየሱስ ክርስቶስን ቀባው፣ ለእርሱም ደግሞ መልካም ነገር እያደረገ ለዲያብሎስ የተገዙትን ሁሉ ነፃ እያደረገ ሰው ነው። ይህ ነው ኢየሱስ። በታሪክ ብቻ አይደለም፣ ዛሬም ጌታ። አሜን። ኢየሱስ ጌታ ነው ስንል የዛሬ 2000 ዓመት ጌታ ነበር ማለታችን አይደለም። ዛሬም ጌታ ነው። በዚህ ቤተክርስቲያን ላይ ጌታ ነው። በከተማችን ላይ ጌታ ነው። በምድር ሁሉ ላይ ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ የተመሰገነ ይሁን። የስሙ ስልጣን የሚያደርጋል። ሶስተኛ ሰላም ይሆናል። ወንጌል በሚሰበክበት ስፍራ ሁሉ ሰላም። ዛሬ በምድራችን ላይ ትልቁ ውድ የሆነ ነገር እንደምትባላችሁ ሰላም። የውጭ ሰላም እየጠፋ መጥቷል። ሁከት ነው። ከዚህ በኋላ ዓለማችን ሰላም ይሆንላታል ብላችሁ አትጠብቁ። እኔ አልጠብቅም። ምክንያቱም ቃሉ ይናገራል። ለክፎች ሰላም የላቸው ነው። ሰላም እየጠፋ ነው። ቴሮሪዝም ቢበዛ አያስደንቃችሁ፣ ወደፊት እየጨመረ ነው። ሁከት በሁከት ሆናለች ምድራችን። እሱ ብቻ አለ። ነገር ግን የሰዎች የውስጥ ሰላም ማጣት ደግሞ እየጨመረ መጥቶ ሰላም ወንጌል ሲሰበክና ሰዎች ወንጌል ሲቀበሉ ሰላምን ይቀበላሉ።
አሜን። ጌታ ኢየሱስ ምን አላቸው? እኔ ሰላሜን እሰጣችኋለሁ ብቻ ነው፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደምትሰጥ አይደለም። ዓለም የምሰጠው ነገር አለ ማለት ነው። የምትሰጠው ነገር አለ። ጊዜያዊ ነገር ትሰጣለች ወይ ጸጥታን ታስከብራለች ማለት ነው። የሰላም ድርድር ይደረጋል ማለት ነው። ተኩስ ታስቆማለች ማለት ነው። ወይም ደግሞ ዓለም የምትሰጠው ነገር አለ። ሰዎች በገንዘባቸው የሚያገኙት ነገር፣ በራሳቸው ዙሪያ ገዝቶ የሚያምኑት አጥር አለ። ለጊዜው ግን ይፈርሳል። ጌታ ምን አለ? የሚሰጣችሁ ሰላም ዓለም እንደሚሰጠን እኔ ሰላምን እሰጣችኋለሁ፣ እተውላችኋለሁ፣ ከእናንተ ጋር በውስጣችሁ ይኖራል። ጌታ የተመሰገነ ይሁን። በእኔ ካላችሁ ሰላም እንዲሆንላችሁ ደግሞ አላቸው። ምንም ክውት ቢኖር በአካባቢያቸው የሚያስጨንቅ ነገር፣ የምናየው ነገር፣ የምንሰማው ነገር፣ የሚያውቅ ነገር ቢሆንም በእኔ በውስጤ ግን ሰላም አለ። ሃሌሉያ! ጌታ የተመሰገነ ይሁን። የማወራው ነገርን ያውቃል። በሕይወቴ ዘመን የሚያስለቅሱ ነገር፣ የሚያሳዝኑ ነገሮች፣ ተስፋ የሚያስቆርጡ ነገሮችን አይቻልም። የሕይወት ማዕበል አይቻልም። ነገር ግን ሰላም እንደተጠበቀ ነው። ሃሌሉያ! ደስታ እንደተጠበቀ ነው። ስለዚህ ወንጌል ሲሰበክ ሰላም ይሆናል። ሰዎች ከእግዚአብሔር ጋር ይታረቃሉ። ወንጌል ሲቀበል ሰዎች ከራሳቸው ጋር ይታረቃሉ። ሰዎች ዛሬ ከራሳቸው ጋር እንኳን ይጣላሉ። ስለዚህ ከራሱ ጋር የሚጣላም ሰው ከሰው ጋር ለምትጣላ አይደላችሁ አትጠይቁ። ምክንያቱም ከራሱ ጋር እየተጣላ ስራ ቦታ ሰዎች ከራሳቸው ጋር ስለምጣሉ ከእናንተ ጋር ነገረኞች ናቸው። ከአሰሪዎቻቸው ጋር በነገር ሰውየው ከራሱ ጋር ተጣልቷል። አንዳንድ ጊዜ ሰዎች በፍጥነት ሲነዱ አይታችኋል። ከተማ ውስጥ በመቶ ሲነዱ በሰዓት 40-50 በሚፈቀድበት ስፍራ ለምን እንደሆነ ታውቃላችሁ? ሰውየው ከራሱ እየሸሸ ነው። ከራሱ እየሸሸ ነው። ከራሱ ጋር የተጣላ እግዚአብሔር ጋር የመጣላቱን ተውት። የሐዋርያት ሥራ ምዕራፍ 8 ቁጥር 4-8 ስናነብ የተበተኑትም ሁሉ ቃሉን እየሰበኩ ዞሩ ይላል። ምዕራፍ 8 ቁጥር 4 ላይ የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረው ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር። ብዙ ሽባዎችና አንካሶች ተፈወሱ። በዛችን ከተማ ታላቅ ደስታ ሆነ። በዛችን ከተማ ታላቅ ደስታ ሆነ። ለምን? ወንጌል ሲሰበክ፣ ሰዎች ሲፈወሱ፣ አጋንንቶች ሲወጡ፣ ሰላም ሲሆን፣ ሁከት ጸጥ ሲል ከተማ ደስ አለ። ከወር በፊት አንድ ስብሰባ ላይ ነበርኩና አንድ ከፓፑዋ ጊኒ የምትባል ሀገር አለች ደሴት ውስጥ የሚኖር አንድ ፓስተር እና መጥቶ አንድ ነገር እዛ አካባቢ ጎሳዎች ከጎሳ ጋር ሲጣሉ ቀን ቀጥረው ቦታ ቀጥረው በግሩፕ ይገናኛሉ እና ይሄኛውም ያለ የሌለ መሳሪያ ይዞ ይመጣል፣ ይሄኛው ይህንን ይዞ ይመጣል። ከዛ በኋላ በመሀል ላይ ይገናኙና እርስ በርሳቸው ይጨፋጨፋሉ። እንግዲህ አሸናፊ የሆነው ሰው የሚወርሰውን ነገር ይወርሳል ማለት ነው። በመሀል ግን ወገኖች ይህ ሰው ሲነግረን ወንጌላውያን ነበሩ እዛ አካባቢ ሚሽነሪዎች ለወንጌል ስራ ይሄዱ። እነዚህ ሰዎች ሴረሞኒውን ሊጀምሩ ነው፣ መጨፋጨፍ ሊጀመር ነው። እንግዲህ ስንት መቶ ሰው እንደሚያልቀናው ነገር ትልቅ ደም መፋሰስና ትልቅ እልቅት ሊሆን ነው። በኋላ አንዱ እግዚአብሔር ጸጋ ያበዛለት ሰው ሄዶ በመካከላቸው ይህንን ወንጌል ይዞ ቆመ ይላል። አንድ ጊዜ ፕሮግራማችሁ ከመጀመራችሁ በፊት ወይም ደግሞ መጨፋጨፍ ከመጀመሩ በፊት የምለው ነገር ስለምኖረኝ ጊዜ ስጡኝ አላቸው።
ሁሉም ቁጭ አሉ። ይህንን ወንጌል ከፈተና ክርስቶስን ሰበከላቸው። የእግዚአብሔር መንፈስ በኃይል በዚህ ሰው ላይ ሲወርድ ቃሉ በፍጹም ግልጽነትና በድፍረት ሲናገር ወደ ሰዎቹ ወደ እያንዳንዱ ሰው ውስጥ ገባ። ስብከቱን ከጨረሰ በኋላ ታዲያ ይህንን ሰላም የሚሰጠውን ኢየሱስን የምትቀበሉ ሲባል እዛ የተፈሰሰው ነበር ማለት ሁሉም ካሉበት ስፍራ ቁጭ ብሎ ያለቅሱ ነበር። ጌታ አገኘ። እግዚአብሔር ይመስገን። ወንጌል ሰላምን ፈጠረ። ወገኖች ወንጌል ሰላምን ፈጠረ። ዛሬ ዲፍረንሳችን የሚያስወግድ ልዩነታችን የሚያስወግድ ሁከትን የሚያስወግድ ሰውን ከሰው ጋር እንዳይጣላ ጥላቻ እንዲያጠፋ የሚችለው ወንጌል ብቻ ነው። አሜን። የወንጌል ሰዎች ወንጌላችን የፍቅር ወንጌል ነው። አሜን። ይሄን ነግራችሁ ፈልጋለሁ። የኛ ወንጌል የፍቅር ወንጌል ነው። የኛ ወንጌል ከድንበር የሚያልፍ ወንጌል ነው። ከቋንቋ የሚያልፍ ወንጌል ነው። ኢየሱስ ክርስቶስ ለነገር ለቋንቋ ለሁሉም ሞት። ስለዚህ ሁሉ ወደ እግዚአብሔር መንግሥት መጡ ዘንድ አለ። ኤፌሶን ምዕራፍ 2:14 ጀምሮ ስታነቡ ይላል እርሱ ሰላማችን ነው፣ የጥልን ግድግዳ አስወገደ፣ ሁለቱን አንድ አደረገ ይላል። የጥልን ግድግዳ አፈረሰ። ወንጌል በሚሰበክበት ስፍራ ሰላምና ፍቅር ይሆናል ወገኖች። ስለዚህ እኔና እናንተ እዚህ ቦታ ስንከማች አብረን ስናመልክ ስናገለግል የዚህ ወንጌል ምስጢር እንዲገባን ያስፈልጋል። መሰረታችንና መመሪያችን ይህ ቃል የሚለው ከሆነ ወገኖች እውነተኛ መንፈሳዊ ሕይወት እንኖራለን። በፊታችን ባሉት ዓመታቶቹን የሚያሳስበኝና የሚያስፈራኝ ልንገራችሁ። በተለይ ቅርብ ጊዜ ኢትዮጵያ ከመጣ በኋላ በጣም እንዲያዝ ነው መጣ። አንድ ሁኔታዎች ሰዎች ለወንጌል ያላቸው ለእግዚአብሔር ቃላቸው ያላቸው አክብሮት እየቀነሰ የመጣበት ነው። ይህ ቃል ለኔ ምን ይለኛል የምለው ሰዎች ዛሬ ብሉት፣ ነገር ግን ነቢያቶች ምን ይላሉ የምለው ነገር እግዚአብሔር ነቢያት ነው ብያቸዋል። እግዚአብሔር አምናለሁ። እግዚአብሔር ለቤተ ክርስቲያን የሰጠውን ጸጋ ኦፕሬት እንደሚያደርግ እንደሚሰራ አምናለሁ። እግዚአብሔር በፈውስ የሚቀቡትን ሰዎች የሚያገለግሉትን በልዩ ልዩ ጸጋ የሚያገለግሉትን የተጻፈው ጸጋ ለቤተ ክርስቲያን ባይሆን ኖሮ መጽሐፍ አያስፈልገውም ነበር። ነገር ግን ካውንተርፊቶች አሉ። በዚህ በዘመናችን አስመሳይ ነገሮች አሉ። ሙሴ ሄደና በትሩን በጣለ ጊዜ አለ ግብፅ አገር ላይ ፈርዖንን ደግሞ አስማተኞችን ጣለ። የነሱ ቁጥር በጣም ብዙ ነበር። የሙሴ በትር አለ፣ አስማተኞች ሁሉ በትራቸውን ጣሉ። ስለዚህ ካውንተርፊት ውሸተኞች ብዙ ናቸው ማለት ነው። ብዙ የሐሰት ነቢያቶች ተነስተዋል በሀገራችን። እግዚአብሔር ያልተናገረውን የምናገሩ እንዲህ ይልሻል ነው። በየጓዳ በየጢሻው በየሰፈሩ በቃ ጸሎት ሲደረግ በዛ ስፍራ እንዲህ ይልሻል፣ እንዲህ ይላል፣ እንዲህ ይልሻል። ይሄ ብቻ ነው። ስለዚህ ሰዎች እግዚአብሔር ቃል እንዳለው አይደለም። ይሄንን ሰብኮ ቀጥሎ እንዲህ ይልሻል እንዲህ የማይል ሰው አልተቀባም። በሀገራችን በአሁኑ ዘመን ወንጌሉን ከሰበከ በኋላ እንዲህ ይልሻል እግዚአብሔር እንዲህ ይላል ካላለ ማኛ ስጋው ነው ፉታ ከዳይሮ ታች ተፈራጀ እንዲህ ሆኗል። ሰዎች ከቃሉ የበለጠ ምልክቶችን፣ ድንቆችን፣ ትንቢቶችን የሚያሳድዱበት ዘመን መጣ። ደብረ ብርሃን የብርድ ከተማ ነው የሚባለው እና ብዙ ሰዎች ጸልዩ፣ ወንዱም ሴቱም ጋቢ ተናንቆ ነው የሚጸልዩ። ሁሉም ተናንቆ ነው የሚጸልዩ እና አንደኛው ነቢይ እግዚአብሔር ሳስነሳው በቃ እየዞረ የተለያዩ ነገር ያንዳንዱ ሰው ላይ ይናገራል እና አንደኛው ወንድም ጋር ደረሰና አላወቀም። የኔ ፊት ደምሽ ቆሟል ይላል ጌታ ነው። ደምሽ ቆሟል ይላል ወንድማችን ብርግጥ ብሎ ጋር እንደሚጠው ጊዜ ወንድ ነው። አንዳንድ ጊዜ ይነሳል አይደለም ማለት ነው። ስማርት ነው፣ በጣም ስማርት ነው።
ስማርት ተገልጋዮች እየተለማመዱ ወገኖች እግዚአብሔር ሰው ሊያስነሳ ይችላል። ይሄን አልከኝ። ነገር ግን ሰው ተነስቶ ፕራክቲስ ያደርጋል። ጸጋ ሲመጣ ፍሎ ያደርጋል። ይሄ